በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አላሁ አክበር አላሁ አክበር። ክብረ በዓላት በአንድ ማህበረሰብ ህይወት ውስጥ ጉልህ ስፍራ የሚሰጣቸውና የህይወት ምዕራፍ ዑደቶችን ለመዘከር ለማስታወስና ሕያው ሆነው ከትውልድ ወደ ትውልድ እንዲተላለፉ ለማድረግ በትዕይንትና በትዕምርቶች ታጅበው የሚቀርቡ ናቸው። በዓል ሲጻፍ አይኑ አኖ በዓል የሚለውን የሚከብረው የምናከብረውን በዓል ሲጻፍ በዓል ባልፋው ሲጻፍ ግን ጣዖት ነው የሚሆነው። ባንዲት የፊደል ልዩነት ጣዖትና በዓል ይሆናል። መነሻው ሃይማኖታዊ ባህላዊ ሊሆን ይችላል፣ ታሪካዊ ሊሆን ይችላል፣ ፖለቲካዊም ስፖርታዊም ሌላም ብለን ልንመድባቸው የምንችላቸው የተለያዩ ስርዓተ ከበራዎች አሉ። ክብረ በዓላት መሰረታቸው ሃይማኖቶች ሲሆኑ ማህበረሰቡ እንደ ሃይማኖቱ ትእዛዝና አስተምሮ በመነሳት የሚከውናቸው ስርዓተ ከበራዎች አሉት። በዓላቱ በዓላማ ሃይማኖታዊና መለኮታዊ የሆነ ባህሪ ቢኖራቸውም ሃይማኖት ከባህል የተሰናሰሉባቸው ለመሆናቸው እንደ ገና፣ ጥምቀት፣ ኢዳል ፈጥር፣ ኢዳል አረፋ የመሰሉ በዓላት ማሳያዎች ይሆናሉ። አንድን የሃይማኖታዊ ትእዛዝ ከጨረሰ በኋላ የሃይማኖቱን ትእዛዝ ካስተላለፈ ከሰራ በኋላ መጨረሻ ላይ እንደ መጨረሻ ተደርጎ የሚወሰድ የሆነ ባህል ነው የሚባለው። መግለጥ እኮ እንፈልጋለን። መልካም ነገር እኮ ከውስጣችን አለ። ቅዱስ ጳውሎስ ይላል በእኔ ዘንድ መልካም ማድረግ ማሰብ አለ፣ ግን ማድረገው ያን አይደለም ይላል ቅዱስ ጳውሎስ። ያን ነገር እሾህ አንቆ ይዞናል። ያን ግን እንድናደርገው ተጽዕኖ አድርጎ ምናየው የሚዳሰሰው ነገር እያንዳንዱ በእለቱ የሚፈጠረው ትዕይንቱ ትዕሪቱ በራሱ የሚያሳየው ነገር አለ። ያ ወደ መልካም ነገር እንድንመጣ ያደርገናል፣ ያሳየናል። አክባሪዎቹ እንደየሚከተሉት ሃይማኖት እንደሚኖሩበት አካባቢ ታሪካቸውን፣ ባህላቸውን፣ ሃይማኖታቸውን፣ መተዳደሪያ ጉዳያቸውን ሁሉ መነሻ አድርገው ወይ ለመለመን ወይ ደግሞ ለማመስገን ክብረ በዓላትን ሊያከናውኑ ይችላሉ። وعده ونصر عبده وأعز جنده وحزم الأحزاب وحده لا إله إلا በሁሉም ባህል በሁሉም ሃይማኖት ውስጥ ሁሉን የሚችል ሁሉን የሚያደርግ ፈጣሪ አለ። ያ ፈጣሪ እንግዲህ የታመሙትን የሚያድን ያጡትን እንዲያገኙ የሚያደርግ የሚሰጥ ወይም የሚነሳ የሚፈውስ ወይም የሚያሳምም የሚያጸድቅ ወይም የሚኮንን ተብሎ ሊገለጽ ይችላል። እኛ ከክርስቶስ ተምረን ለሰዎች ምን ያክል ዋጋ መኖር እንዳለብን በጣም የሚያስረዳ እጅግ በጣም የተወደደ በዓል ነው። ክርስቶስ በምድር ላይ የሚያሳይ መሆን አለበት። ፍቅሩ፣ ትህትናው፣ ይቅርታው ያንዳንዱ ነገር ክርስቶስን የሚገልጥ የሚንቀሳቀስ ተንቀሳቃሽ ክርስቶስን የሚያሳይ መስተዋት መሆን መቻል አለበት። ምሳሌ አሁን አረፋ ላይ ስትወጡ ይለናል። ኢድ ላይ ስትወጡ በቁርአን በኪታብ እንደሚያዙን ረሱል አለይሂ ሰላቱ ወሰለም ተክቢራ እያላችሁ ድምጣችሁን እያሰማችሁ በአንዱ መንገድ ሄዳችሁ ስትመለሱ በሌላው መንገድ ተመለሱ ነው የሚሉት አለይሂ ሰላቱ ወሰለም። ምንድነው ይሄ? በቃ ሃይማኖቱ መኖሩን ማሳወቅ ነው። ሃይማኖቱ መኖሩን ማሳወቅ ነው። በቃ ሌላውም እንደዚህ የሌላውም ሃይማኖት ወጣ ብሎ ማድረጉ በቃ መኖራቸውን የሃይማኖታቸው ሰው መኖሩን ለህብረተሰቡ አሉ ለካ ብሎ ሌላውም ሰው እንዲገነዘበው የሚያደርግ ነገር ነው። በአገራችን ላይ እኮ አሉ የኦርቶዶክሶች ይሄው ቤተክርስቲያን ሲሄዱ ሲመለሱ እናያቸዋለን። የሙስሊሞችም አሉ ይው በቃ አምስታውቃት ሶላት ላይ ሲወጡ ሲገቡ መስጂድ እናያቸዋለን። ከዛ በተረፈ ደግሞ ለዓለም በምን እናሳየዋለን? ባህላቶች
ሜዳ ላይ ወጣህ ወለ በአንድ ላይ ስታከብር ሜዳ ላይ ወጣህ በአንድ ላይ ስትሰግድ ይሄ በቃ በጣም ትልቅ የሆነ የማንነት መገለጫ የሚገልጽ ነገር። ክረምት በራሱ ጊዜውን ጠብቆ ዝናብ እንዲጥል ሲጥልም በልኩ እንዲሆን አራዊት እንዳይበረቱ ጎርፍ፣ በረዶ፣ መብረቅ፣ ወንዞች ሙላት እሱን ተከትሎ የሚመጡ አደገኛ የሆኑ ነገሮች እንዳይከሰቱ ፈጣሪ በልክ እንዲሰጥ እና ክረምቱን በሰላም እንዲያሳልፍ ሲፈለግ የልመና ክብረ በዓላት ይዘወተራሉ። ሀገራችን በርካታ ክብረ በዓላት የሚከበሩባት የዓለምን ቀልብ የምትስብ ስትሆን እነኚህ ክብረ በዓላት የሚደጋገፉና የሚወራረሱ መሆናቸው ይታመናል። ክብረ በዓላቱ ማህበረሰብን የሚያገናኙ፣ በትውልድ መካከል ያለውን ቁርኝት የሚገነቡ፣ የአዋቂ ብቻ ሳይሆኑ ሁሉም ማህበረሰብ የሚሳተፍበት፣ ሁሉም በየደረጃው ተቋዳሽ የሚሆንባቸው መድረኮች ናቸው። በዓል ለኔ ብዙ ነገሬ ነው። በዓል በሚመጣበት ሰዓት እንደኔ መደሰት የለም። የሚገርምህ አሁን ባህላዊ ስራዎችን ሰራለን። ለምሳሌ ጠላ በቤታችን ውስጥ በዓል ሲመጣ ቀደም ብለን ጠላችን ነው የምናደርግ። ከዛስ ምን እናደርጋለን ብትል ደግሞ ልክ በዓል እየቀረበ በመጣ ቁጥር ቤታችን ታጸዳለን። ቤቱ ያለው የመጋረጃ ልብስ አለ፣ የሶፋ ልብስ አለ፣ ቤቱ ይጸዳል። ግድግዳው ቆሾ ከሆነ ቀለም ይቀባል። እንዴት ደስ ይላል መሰለህ ድባቡ። ታዘጋጃቸው የምትወጣው የምትወርደው ወፍጮ ቤት የምትሄደው ምናምን በጣም ግን ደስ የሚል ልዩ ድባብ። ከዛ በዓሉ ደርሶ ስታከብር ጠዋት ላይ ተነስተህ ሻወር ስትወስድ ምን ስታደርግ ወጥ ስትሰራ የዶሮ ሽታው ምናምን እንደዚህ የሽንኩርቱ እንደዚህ አይነቱ ነገር አድካሚ ነው፣ ግን በዓል በቃ ደስ የሚልና ልዩ ትርጉም አለው ለኔ። በዓል ደርሶ ነገ በዓሉ ሊሆን ዛሬው እኔ ሆን ብዬ ገበያ አዳለሁ። የገበያው ድባብ እንዴት ደስ እንደሚል ትረካለህ። እንቁላሉ በዛለ፣ ዶሮ አለ፣ በጎ አለ። ከብት ወደ ከብት ገበያ ስትሄድ የከብቱ ገበያ ትርምስ ነው። እኔ ሆን ብዬ የሚገርምህ በድባቡ ሄዳለሁ። እንኳን ምገዛውን ዶሮ መግዛት ስለሚሄድ እንቁላል መግዛት፣ ሽንኩርት ምንም ብዬ ልንገርህ በቃ ልክ ወደ ሽንኩርቱ ገበያ ስትሄድ የሽንኩርቱ የሚገዛው የሚለው በቃ ትርምስ ይል። እንቁላል ገበያ ስትሄድ፣ ዶሮ ገበያ ስትሄድ እንዴት ደስ ይላል መሰለህ። ትርምሱን ራሱ ማየት እፈልጋለሁ እና ሄጄም ገዝቼም እመጣለሁ ማለት ነው። የሃይማኖት ባህሎች የምንላቸው በአንደኛ ደረጃ የዓረፋና የፈጥር ናቸው። ረሱል ዓለይሂ ሰላቱ ወሰላም ሁለት ባህላቶች አሏችሁ ብለው የተናገሯቸው እነሱን ነው። በዛ ተጨማሪ ደግሞ ያው ረሱል ዓለይሂ ሰላቱ ወሰላም ሁለት ባህል አላችሁ ብለው ዓረፋንና ፈጥርን ሲያስቀምጡ የእሳቸውን መወለጃን ባህል ተደርጎ ያው በሃይማኖቱ እንደ ባህል ተደርጎ በየዓመቱ ይከበራል። የሁለቱም በዓላት ማይከል ህዝብን መሰረት ያደረገ ነው። ሁሉም በዓላት በእነዚህ ደግሞ አሁን ልደትና ጥምቀት የተሳሰሩ ነው። በሳምንታት በወቅት ደረጃ ስናየው ተመሳሳይ ነው። ጎረቤታን በዓላት ናቸው። ክረምቱ ካለፈ በኋላ የሚከበሩ በዋናነት ከመስከረም ጀምሮ እስከ አብይ ጾም መግቢያ ድረስ ያለው ደግሞ የምስጋና ክብረ በዓል ነው። በአብዛኛው የልመናው ከክረምትና ከዛ በጋውን ይዞ የሚከበር ሆኖ የምስጋናው ግን ከእንቁጣጣሽ ጀምሮ መስቀልን ይዞ ገናን፣ ጥምቀትን፣ ሌሎቹን ክብረ በዓላትን ይጨምራል። የምስጋና ናቸው በአብዛኛው። أكبر الله أكبر لا إله إلا الله الله أكبر ረመዳንን ከጦማችሁ በኋላ መጨረሻ ላይ ተክቢራ አድርጋችሁ የዒድን ሶላት ስገዱ የሚል ቁርአኑ ትእዛዝ አለው። ያኒ ምንድነው የሚያዘው ቁርአኑ?
በቁርአኑ ሲገልጸው ምንድነው ወሊቱክሚሉ العدة ወሊቱከቢሩ الله على ما هداكم ولعلكم تشكرون ጨረቃውን ጨምጥማችሁ ጨርሳችሁ ስታበቁ አላህን ተክቢር ማድረግ አለባችሁ አላህን ተክቢር ያያደረጋችሁ የሱን ምስጋና ለዚህ ላበቃን ለዚህ ላደረሰን ወሩ ሙሉ ጡመን ላበቃን ብላችሁ ያው ተክቢር ያያደረጋችሁ ቀኑን ያመሰግናችሁ እንድትውሉ የሚል ትእዛዝ ነው ያለው ይሄ የዓረብ የፈጠር ነው ጥምቀት ረቡ ላይ ቢውል ጥምቀት ዓርብ ላይ ቢውል ህጉን ይጥሳል ዓርብ እንደ ሁሉ ጊዜው ልጾም ጾመ ድህነት ነው ከሰባቱ አጽዋማት አንዱ ነው ልጾም አይባልም ለምን የደስታ ቀን ነው ነጭ ምን ለብስበት ደስታችን ምን ገልጥበት በጾም ደግሞ ሐዘንን ምክንያት ያደረገ ስለሆነ በዛ በስግደት በምን አይደለም እናከብረው በደስታ ነው እናከብረው ነጭ ለብሰን ነው እናከብረው እየበላን እየጠጣን እናከብረው ነው ማለት ነው ስለዚህ ከዚህ የተነሳ ከሰባቱ አጽዋማት አንዱ ጾመ ድህነት ተብሎ የሚጠራውን እንኳን አይጠብቁም ይሄንን የሚያደርጉ ሁለቱ በዓላት ናቸው ጥምቀትና ልደት ናቸው አንዳንዶቹ በቤት ሊሆን ይችላል ሰዎች እምነታቸውን ባህላቸውን እንደሚፈቅድ በቤታቸው ሊያከብሯቸው ይችላሉ በሃይማኖት ተቋማት ሊሆን ይችላል በአደባባይ ሊሆን ይችላል አብዛኞቹ የምስጋና በዓላትን ስንመለከት የአደባባይ ክብረ በዓላት ናቸው لا إله إلا الله وعنا وصدق وعدا ونصر عبدا وزجندا وعزم الأحزاب وعدا በክብረ በዓላት ላይ የማህበረሰብን አስተሳሰብ ፍልስፍና የሚያንጸባርቁ ትዕይንቶችና ተአምርቶች በባህላዊ ሁነቶች ታግዘው መከበራቸው ልዩ ገጽታ ያላብሳቸዋል ነቢ ኢብራሂም አባታችን ኢብራሂም ረዱ ተብለው ልጃቸውን መስዋዕት ሊያደርጉ በቀረቡበት ሰዓት የጌታቸውን ትእዛዝ መስዋዕት ለማቅረብ ሲቀርቡ ምንድነው የሆነው አላህ ከጀነት በጋ መጥቶ በልኢን ረድ ይሄን አርደህ ቤተሰቦቹ ጋር ስትደሰቷል በማለት ከዛ ምክንያት ተይዞ ነው እንግዲህ ዓረፋም እየተከበረ ያለው ማለት ነው ክርስቶስ በጥምቀትም አሁን በጣም የሚገርመው እኮ ትትናው ቁልጭ ብሎ የተገለጠበት እኮ ነው መዝሙራችን ምንድነው ጥምቀት ሆረ ኢየሱስ እምገሊላ ሀበ ዮሐንስ ነው የሚለው ከገሊላ ወደ ዮሐንስ ወደ ዮርዳኖስ ሄደ አሁን ዮሐንስ ነው ወደ ክርስቶስ መሄድ የነበረበት እንጂ ክርስቶስ ወደ ዮሐንስ ወደ አጥማቂ እንዴት ነው የሚሄደው እና ይህ ትህትና እኮ ነው እየወረደ ከሰማይ መውረደ ከእንስሳት ወደ ዮርዳኖስ እየሄደው ናጥምቀኝ ቢለው መምጣት እየቻለ ራሱ ክርስቶስ ነው የሄደው ወደ ዮርዳኖስ ወረደ ነው እንጂ አሁን ሆረ ኢየሱስ እምገሊላ ውስጥ ዮርዳኖስ ማለት ሄደ ኢየሱስ ብሎ መዘመር እኮ ቁም ነገር አይሆንም የክርስቶስ ስለሆነ እኮ ነው የሚያስደንቀን እንጂ ሄደ ማለት እኮ በቃ የተዘጋረፈ ነገር እኮ ነው ክርስቶስ ሲሆን ግን ድንቅ ነው የሚሆነው ይሄን ነው ማሰብ ያለበት ትልልቅ ባለስልጣናት እንኳን የሚባሉ ካራባት አስረው በሶፍ ታጅበው በሰራዊት ታጅበው የሚውሉት ልጆቻቸው ጋር ግን በልጃቸው አቅም ልክ ነው ወርደው የሚያወሩት እንደ ልጅ እኮ እንዲህ ሊዘሉ ይችላሉ ለምን በልጁ ቅርጽ ነው አሁን በልጆቹ ልክ ነው የሆነው ክርስቶስ ወደ ታች ነው የመጣው ያንን አምላክነቱን የተቀማ እስኪመስል ድረስ ነው በዛ ልክ ወደ ዮርዳኖስ ተመላለሰ በዮሐንስ ባሪያዎች ያጠምቀኛል ዮሐንስ እኮ ፈርቶ እንዴት ነው ወደ አንተ ልመጣ ይገባል እንጂ አንተ እንዴት ወደ እኔ ትመጣለህ ባሪያ ወደ ጌታው ይሄዳል እንጂ ጌታው ወደ ባሪያው ይሄዳልን እንዴት ይሆናል ባሪያ በጌታው እጅ ይጠመቃል እንጂ በሎሌው እጅ ይጠመቃልን እንዴት ይሆናል ይሄ ታሪክ ተገለበጠ የተፈጥሮ ስርዓት ተናወጸ አይሆንም ይሁን አያቅም እንዴት ይሆናል ሲል ዮሐንስ ሲፈራ አረጋጋው ዮሐንስን አረጋግቶ አንድ ጊዜ ታው ነው ያለው እኔ ሁሉ ጊዜ እንዲያላ አደረገው አንድ ጊዜ ለትምርት አንድ ጊዜ ነው ሚሞታውም አንድ ጊዜ ነው የሥርዓት የሚያሳየው አንድ ጊዜ ነው በዚህ መንገድ ሂዱ ይላል በዛ ሄድ አንድ ጊዜ ያለው ዮሐንስን ሲያረጋጋው ደግሞ ዮርዳኖስ ሸሸ ዮሐንስን አረጋግቶ ሲመለስ ዮርዳኖስ ብክንክን አለች ዮርዳኖስ ወደ ኋላዋ ተመለሰች ተመለሽ አላት ዮርዳኖስ ባለሽ ቁም በመካነከ ነው የሚለው መውሊድ በዓለም በጣም ልዩ በቃ ደስ የሚል የዓለማት ነብይ የሆኑት ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ለእስልምና እምነት የከፈሉትን መስዋዕትነት በማሰብ በማስታወስ የምናከብረው መውሊድ በማውጣት የምናከብረው ፕሮግራም ነው ያ ደግሞ መስጊድ ላይ ነው የሚካሄደው ሰብሰብ ብለህና ይሄ ደግሞ ልዩ ትርጉም አለው በጣም ከበዓላቶች ሁሉ ማለት ነው ምክንያቱም ብዙ ሰዎችን ታገኛለህ በጀማዓ ነው የሚከበር
ዝግጅቱ የሚከናወነው በትልቅ መስጊድ ሆኖ በጀማዓ ነው የሚከናወንና ያያ በቃ የሆነ ደስ የሚል ድባብ ነገር አለው። የአደባባይ ክብረ በዓላት የምስጋና ክብረ በዓላት ናቸው። ማን ነው የሚመሰገነው? ያው ይታወቃል። ሁሉን የሰጠ ሁሉን የሚችል ኤልሻዳይ የሆነ አምላክ አለ በየሃይማኖቱ የሚገለጽ ያን ያከብሩታል። አክብሮቱ ወይም ስርዓተ ከበራው ግን ሃይማኖታዊ ብቻ አይደለም። ባህላዊ፣ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊና ሌሎችም መከሳቻዎች ያሉት ክብረ በዓል ነው የሚሆነው። አጠላውን የታሰረውን እንፈታለን እንዴ? ጎረቤት ቡና ጠጡ ነው እንጂ አብረን ነው የምንገድፈው። ቡና እንጠራለን፣ ኑ ቡና ጠጡ እያንኳኳን የተኛ ሰው ካለ አንኳኩተን ቡና ጠጡ ኑ እንጂ ተነሱ እንዴ በዓሉ እኮ አሁን ነው። ወንደላጤ ከሆነ ደግሞ ና ተነስ ቡና እዚህ ፈልቷል እንላለን። ቡና ይቀርባል፣ ዳቦ ይቆረሳል፣ ዶሮ ቀርበን አብረን እየበላን እየጠጣን እንዴ የድሮ ጨዋታ ነው የሚመጣው። እየተበላ እየተጠጣ ዳቦ እየተቆረሰ በቃ መጫወት መጠጣት ነው ያለው ድባብ። በዛን ሰዓት ይሄ ነው ብልህ አልችልምና በዓል ሲመጣ እኔ ከሚያስደስተኝ ነገር ሁሉ አንዱ ማህበራዊ ኑሮን አንድ ላይ እንድንኖር ያደርገናል። እንግባባለን፣ እንጫወታለን፣ ክፉ በጎን እናወራለን። በኢድ ጊዜም በፈጥር ከስድስቱ ጾም በኋላ ቤተሰብ ጋር ትጠራራለህ። ገንፎ ዛሬ የማን ገንፎ ነው የማን ወላ ነው የሚባለው ባይዘወይ ወላ ይባላል እና ዛሬ የማን ወላ ነው የሚባለው እና ያንን በዙረሽ እየተጠራራ ታከብረዋለህ። በዓሉን ረዘም ይላል ቀኑ ማለት ነው። ይሄዳል እስከ 6-7 ቀን ድረስ ያለው ይሄዳል። የአረፋ ደግሞ 3ቱ ቀናቶች ኢድ ናቸው። አረፋ ከዋለ በኋላ 3ቱ ተከታታይ ቀናቶች ኢድ ናቸው እና በእነዚህ ኢድም ቤተሰብ ጋር መጀመሪያው ይከበራል። እርዱ ለ3 ይከፈላል። ትጠራራለህ፣ ትበላለህ፣ ትጠጣለህ። ከዚህ ባሻገር ማህበራዊ መስተጋብራችን ያጠነክረዋል፣ ያዋድዳል። ይሄ ልጅና ልጅን መከባበርን፣ መፋቀርን፣ እንደዚህ መተሳሰብን ይፈጥራል። የበዓል አክብሮቶቹ ሲታይ ምንድነው? ደስታን በጋራ አብሮ የመደሰትን ማለት ነው። የምስኪኖቹንም ደካሞቹንም ደሃዎቹንም በአንድ ላይ አስገብቶ የሚያስተላልፍ የሆነ ሃይማኖት ነው ማለት ነው። አላሁ አክበር ወሊላሂል ሐምድ ወልሐምዱሊላህ። ከዚህ አደባባይ በዓላት ከበዓላቱ ጋር ሁሉም ሰው ባንድ ላይ ወጦ የጋራ ጸሎት የሚያደርገው አሁን በዛ በአደባባይ ወጣን በመንጸልይበት አንድ አቡነ ዘበሰማያት ስንጸልይ ኃጢአተኛም በመካከላችን ጻድቅም ቢኖር ከመካከላችን ጥቂት ደጋግ ሰዎች ቢኖሩ የጋራ ነውና አገልግሎቱ የጋራ ነውና የወጣንበት ዓላማ የዛ ሁሉ ሰው ትንፋሽ አገልግሎት ጸሎት የጋራ ሆኖ ነው የሚቀርበው። አንድ መስዋዕት ሆኖ ነው የሚቀርበው። አንድ መስዋዕት ሆኖ ነው የሚቀርበው ማለት ምን ማለት ነው? በቅዳሴው መካከል እንደምናየው። ስለዚህ አደባባይ ላይ ምላስ እናደርግ እንደዚህ አይነት በዓላትን ስናከብር የሚጸለየው ጸሎት በመካከል ሀጠ ጻድቅ የሚባል ነገር የለም። ከመካከላችን 3 ደጋግ ሰዎች እንኳን ቢኖሩ ጸሎቱ የጋራ ነውና በእነዚያ ሰዎች ምክንያት የኛ የኃጢአተኞች ጸሎት አብሮ ያደርጋል። ለምን? ዓላማው አንድ ስለሆነ። ዓላማው የወጣንበት ዓላማ የዚያ ሁሉ ሰው ዓላማ አንድ ነው ብለናልና። ወደ ኢትዮጵያ ባህል ነው ወደ ኢትዮጵያ ሃይማኖት ስንመጣ ግን የአርሶ አደሩ ህይወት ጎልቶ የሚታይባቸው ክብረ በዓላት ናቸው። ለምን ይሄን አልኩኝ? ለምሳሌ ከገና ጀምሮ እስከ ቅበላ ድረስ አብይ ጾም መግቢያ ድረስ ያሉት ክብረ በዓላትን ስንመለከት አብዛኛው ጊዜ የአደባባይ ክብረ በዓላት የሚበዙ ሆነው አርሶ አደሩ ከምርትና የማምረት ተግባር በአንጻራዊነት ትንሽ ፋታ የሚያገኝበት ስራ የማይበዛበት ወቅት ነው። ለድግስ የሚሆን
በቂ የሆነ ምርት የሚያገኝበት በቂ ምርት ብቻ ሳይሆን ለአልባሳት፣ ለምግብና መጠጥ ዝግጅት፣ ለጌጣጌጦች የሚሆን ምርቱን ሸጦ የሚያገኘው ገቢ ስላለ እነዚህ ክብረ በዓላት ከሌሎች ክብረ በዓላት የደመቁ ናቸው። ሰዎች ወደ አደባባይ ይወጣሉ። ማህበራዊነታቸውን ተቋርጦ በተለያየ ምክንያት ተቋርጦ የነበረውን ግንኙነታቸውን ያስቀጥላሉ። ሌሎች ግንኙነቶችንም መሰረት ይጥላሉ። ሌሎች ትውውቆች፣ አዳዲስ የሆኑ ግንኙነቶች ይፈጠራሉ። እነዛ ግንኙነቶች ደግሞ ሌሎች ማህበራዊ ተቋማትን ይገነባሉ። ለሶላት ስትቆም ከተለያየ ቦታ ነው የመጣ። በዚህኛው ላታውቀው ትችላለህ፣ በዚህም በቃ ያን ሁሉ ጀማዓ ማየት እንዴት ደስ ይላል መሰለህ። በቃ ደስ የሚል ነገር አለው። ስንሰግድ ትከሻና ትከሻ መነካካት ተገቢ ነው። ስለዚህ ያ እንግዲህ ከጎን ያለው ሰው እኮ ከዚህ ቀደም አይተው የማታውቀው ሰው ሁሉ ይሆናል። ግን ሙስሊም ነው፣ ወንድምህ ነው፣ እህትህ ናት እና እንደዛ ሁነ ስትቆም በአንድ ላይ ስትሰግድ አንድነትን፣ ህብረትን በቃ ሁሉም ለአንድ አላማ ነው እዛ ላይ የቆመው እና ይሄንን ስታስበው ደስ የሚልና እርክት ትላለህ። በቃ ተነስ ሁሉ አይልህም። እኔ እንደዛ ነው አይነት ስሜት ያለኝ። ማለት ሶላቱ ተጠናቆ በራሱ ዱዓዎች አሉ። እነዛን ዱዓዎች ተቀብለን ነው መነሳት መሄድ ያለብን እና እስከ መጨረሻው ድረስ ባዶ እስኪቀር ድረስ ሁሉ መቀርበት ጊዜ አለኝ እና ደስ ይላል። በቃ መጨረሻ ላይ የምታገኘው ውስጥህ የሚሰጥህ እርካታ የተለየ ነገር ነው። እንደ ሃይማኖቱ ቦታ የራሱን የቻለ የሃይማኖቱ ትእዛዝ ሊኖረው ይችላል። ግን እዛ ላይ ሜዳ ላይ ሃይማኖታዊ የሆነውም ሃይማኖታዊ ያልሆነውም በዓሉን አብሮ መቀላቀል መለየት ስለሌለበት ሁሉም ነው የሚተመው። ሁሉም ማለት የሃይማኖቱ ሰው ያልሆነውም በዓሉ እስከሆነ ድረስ እዛ ሜዳ ላይ የሚገኘው ሁለት አይነት ክፍል ነው የምታገኘው። ሁሌ መስጊድ ሲመጣ የነበረው ሰው አብሮ ሊኖር ይችላል። ደግሞ የማይመጣውም ወደ ሃይማኖቱ የማይመጣውም በዓሌ ነው ብሎ አብሮ ወጦ እዛ ላይ በሚገኝበት ሰዓት በጣም ጠንከር ያለ የሆነ መልእክት መንፈሳዊነቱን እንዲያድስ፣ እንዲያሳድግ፣ ከማህበራዊ ሰው ጋር ያለውን ኑሮውን እንዲያስተካክል፣ በጣም ጥሩ ስነ ምግባር ያለው ሰው እንዲሆን ሰፋ ተደርጎ የሚነገርበት የሆነ ቦታ ነው። ልጅ ሲወለድ ለቤተሰቡ ደስታም ይሆናል። ግን የዮሐንስ ልደት ለብዙዎች ነው። ለክርስቶስ ግን የክርስቶስ ልደት ግን እንደ ዮሐንስ የብዙዎች ደስታ አይደለም፣ ለሰው ሁሉ ደስታ ነው የሚለው ቅዱስ ገብርኤል ነው የሚናገረው። ተራ ምድር ላይ ያለ ሰው አይደለም። ቃል ማይገለብጥ ሰማያዊ መልአክ የምስራች ብሎ ያቀረበው ለሰው ሁሉ ደስታ የሚሆን ነው የሚለው ብስራቱ እሱ ነው። ለሰው ሁሉ ደስታ ነው። አሁን ይህ ልደት ለክርስቲያን፣ ለኦርቶዶክስ፣ ለምናምን ለዚያማኝ ለዚህ ምን የሚባል አይደለም። ለሰው ሁሉ ስጋ ለባሽ ባሪያው በአምሳሉ የተፈጠረ ነው። ለዚህ ሁሉ የምስራች የሚሆን ቢጠቀምበት ክርስቶስ ሰው የሆነው ለፍጥረት ነው፣ ለሰው ልጆች ነው። ፌሽታ፣ ሐሴት፣ ደስታ የጋራ የሆነ የሚደረግበት ቦታው ደግሞ በአብዛኛው የሃይማኖት ተቋማት ይሁኑ እንጂ የሃይማኖት ተቋማት በሃይማኖት ተቋማት ግቢ ብቻ የተወሰነ ስላልሆነ ወደ አደባባይ የሚወጡበትና ከተከታዮቻቸው ጋር አልፎ አልፎ ተከታዮችም ላይሆኑ ይችላሉ። ሌሎች ከሃይማኖቱ ውጭ የሆኑ ሰዎችም ያን ክብረ በዓል አማኝ ሆነው ሳይሆን ለማድነቅ ለማወቅ የሚሳተፉበት አጋጣሚ ይበዛል። በሀገራችን በየጊዜው የሚከበሩ ሃይማኖታዊ ክብረ በዓላት ከኢትዮጵያውያን አልፈው ዓለም አቀፉን ቀልብ እየገዙ በመምጣታቸው በዓለም የቅርስ መዝገብ በመስፈር ላይ ናቸው። በኢትዮጵያ የሚከበሩት ክብረ በዓላት ማህበራዊ ትስስርን ከማጠናከር ባለፈ ሁሉም የሚጋሯቸውን የማህበራዊ እሴት ማጽኛዎች የያዙ ናቸው። የኢትዮጵያ ባህል ስታስበው እንግዳ ተቀባይ ነው። በዛን ሰዓት እንዲህ እየበላን እየጠጣን እንዴት ዋላችሁ እዚህ ቤት ካለ በስማም ደስታውን አችለውም። ንጉሩ ኖ በቃ ሁሉም ያለው ሰው ነው የሚጫወት የሚስቅ በቃ ደስታውን የሚገልጽበት። ሲሄድ ሰዎቹ የሚረዱት ዮሐንስ የሚያጠምቀው ሰው በኃጢአት ያለ ሰው ነው ብለው እንዳይረዱበት ነዋ በግሁ ለእግዚአብሔር ዘይሐትቶ ያሴስል ኃጢአት ዓለም እነሆ የእግዚአብሔርም የዓለምን ኃጢአት የሚያስተሰርይ የሚያስወግድ የእግዚአብሔር በግ አለ። ለምንድን ነው ይህን ማለት ያስፈልገው? ኃጢአተኛ ነው እንዳይሉበት፣
ክርስቶስ ትትና ስላመጣው ሰዎች ከዛ ተሰልፈው ከሚጠመቁ ከኃጢአተኞች እንዳንዱ ተቆጠረ። ለምን ከሚኮላተፍ ሕፃን ጋር እኛ እንኳን እናወራለን ዝቅ ብለን እየተኮላተፍን ያውቀውቁ ክርስቶስ በዚያ ልክ ነው የወረደው። ይሄ ለሰው የተሰጠ ዋጋ ነው። ይሄ ለእንስሳት አይደለም፣ ለሰው ሁሉም ነገር ለሰው የተደረገ ነገር ነው። እና ሰው ለምንድን ነው የተፈጠርኩት? ለምንድን ነው የምኖረው? የትስ ነው የሚሄደው ብሎ ማሰብ መቻል አለበት። ሰው እንስሳ አይደለም። እኛ ከቤተሰቦቻችን ነው የወሰድኩት አይደል? ይሄ የበዓል አከባበርን ለበዓል ልዩ ፍቅር እንዲኖረኝ ለእምነቱ ላስተምሮቱ እንድገዛ በስነ ምግባር በግብረ ገብነት እንድታነጽ ያደረገኝ ቤተሰብ ነው አይደል? ከዚህ ቤተሰብ ደግሞ ተቀብለህ አንተ ደግሞ ልጆችህን እኔ ደግሞ ልጆቼን በዚህ መልካም ነገር ማነጽ ተገቢ ነው ማለት ነው። በዓል ሲባል ፋሲካን በለው ፈጥርም በለው አረፋን በለው ሃይማኖታዊ ትእዛዝ ከሆነ ሃይማኖቱ የሚደነግገው የራሱ ሚዋል አዋዋሉ ራሱ አንተ ውሎን ራሱ የሚደነግግ የሆነ መመርህ አለ። ከሁሉም ሃይማኖት ላይ ይኖራል ብዬ ገምታለሁ። ያኔ እንደ እስላሚክ ብቻ ሳይሆን እንደ ሌላውም ሃይማኖት እንዴት ሆኖ ተከብሮ መዋል እንዳለበት የሚያትት የሆነ ትእዛዝ አለ። ያ መርህ መከተል ግድ ነው። የበዓላት ቁም ነገር ምንድነው ካለን ኮከቡ ወስዶ ነው ከክርስቶስ ያገናኛቸው። በዓላት ከክርስቶስ ጋር ፍጥረት የሚገናኝ ሰው የሚገናኝበት መንገድ ነው። ባንድም በሌላም በትንሽ በትልቁ የባዘነን ሰው ኮከቡ ነገስታቱን 2 ዓመት መርቶ ከክርስቶስ እንዳገናኛቸው እነዚህ በዓላት ደግሞ በዓለም ውስጥ ያለንን ሰዎች እንደምንም ከክርስቶስ ጋር እንድንገናኝ እርስ በርሳችንም እንድንገናኝ እንደ ኮከቡ ምክንያት ሆነው መርተው የሚያደርሱን በዓላት ናቸው። እርስ በርሳችን ስንገናኝ ከክርስቶስ ጋር እንደመገናኘት ነው የሚቆጠረው። እርስ በርሳችን ያለው ልዩነት እየሰፋ በሄደ ቁጥር ክርስቶስን ነው እያጣን መሄደው እና እንደው ዝም ብሎ ላይላዩን ስጦታው ምናም ብቻ አስቦ እንዳይቀር ሰው በጣም ዋጋ የከፈለበት ክርስቶስ በተግባር ያሳየበት ነው። በዓልን ለኛ ትልቅ ታሪክ ነው። ትልቅ የተሰጠን ነው። ከላይ የተሰጠን ነው ብዬ ነው ማስበው እና ባህላችንን ስናስብ ምን እናስባለን መሰለ? በቃ ደስታችን ልጆቻችን ይሄን እያዩ ነው የሚያድጉት። የኛ ልጆች ደግሞ ይሄን ነው ይዘው መሄድ ያለባቸው ብዬ ነው ማስበው። ለምን መፋቀር አለብን። በዓል ሲመጣ አብረን ስንውል፣ አብረን ስንበላ፣ አብረን ስንጠጣ ልጆቻችን ይሄን አይተው ነው የሚያድጉት። ባህላችን ለኛ የኢትዮጵያ ለየት የሚያደርገው ብሉልኝ ጠጡልኝ አብሮነትን ያለው ባህላችን ያለን እኛ ስናስበው ባህላችን ማለት ነው። እና ይሄን ይመስላል ሰዎችን የማገናኘት የማስተሳሰር የማስተዋወቅ አቅማቸው ከፍተኛ ከመሆኑ ጋር ይያያዛል። ሰዎች በተለያዩ ምክንያቶች ትውውቅ ይፈጥራሉ። ጥምቀት ግን ከፍተኛውን ድርሻ ይወስዳል። ምክንያቱም የአደባባይ በዓል ነው። ሰዎች ያላቸውን ለብሰው የተሻለና የክት የሚባለው ምክንያቱም ታቦት ነው የሚያነግሱት። ያው ለጥምቀት ያልሆነ ቀሚስ እንደሚባለው ባህላዊ የሆነ የራሳቸው ማንነት መገለጫ የሆነው እዚህ ላይ ባህላዊ ፋይዳም እንዳለው መረዳት እንችላለን። ባህላዊ አልባሳት፣ ባህላዊ ጌጣጌጦች፣ ባህላዊ ምግቦች፣ ባህላዊ መጠጦች ናቸው እዚህ ክብረ በዓላት ጋር አብረው የሚመጡት። እነዚህን ጉዳዮች ሲሰሩ፣ ሲመገቡ፣ ታቦት ሲያነግሱ እንግዲህ በቀበሌ ሊሆን ይችላል ወይ በመንደር በአካባቢ በሰበካ ጉባኤ ሊባል ይችላል። ወጣቶቹ በሌላ ጊዜ የማይተዋወቁት በዛ ዕለት ግን ፍጹም በሆነ መተባበር፣ ፍጹም በሆነ መረዳዳት ያለማንም ቀስቃሽ ከውስጣቸው ፍንቅል አድርጎ በሚመጣ የራሳቸው ፍላጎትና ተነሳሽነት ታቦታቱ የሚያድሩበትን ቦታ የሚያልፉበትን መንገድ በጋራ በማጽዳት ምንጣፍ በማንጠፍ እና ታቦታቱን በመንከባከብ የሚያሳዩት መረዳዳት ትልቅ የሆነ ማህበራዊ ፋይዳ ወይም አቅም ነው። ለክርስቶስ እኮ ትንፋሽ የሚባለው ምስጋና የሚባለው ከከብቶች ነው የጀመረውና ትንፋሽ እኮ የክርስቶስ ግብር ነው። ስጦታ የሚባለው እኮ እሱ ነው እና የልደት ከስጦታ ጋር የሚሆነው እንስሳት ሳይቀሩ ናቸው። በግና እንስሳትም ስጦታ ሰጥተዋል። ትንፋሻቸውን ነው የገበሩት። ዛሬ በቤተ ክርስቲያን ኪዳን ሲደረስ ቅዱስ ሲባል እኮ ትንፋሽ መገበር ነው። ይህ እኮ ግብር ነው።
የኢትዮጵያዊነት ድምቀቶች የሆኑት ክብረ በዓላቶቻችን ለማኅበረሰብ ትልቅ ደስታን የሚጋብዙ ናቸው። አብራችሁ ሁኑ ብለው የሚጠሩን፣ የሚሰበስቡን፣ የሚያስታውሱን እኒህ ዓመታዊ በዓላት ናቸው። ማህበራዊ ግንኙነት መፍጠሪያ ብቻ ሳይሆኑ ማጠናከሪያ ናቸው። ተለያይተው የነበሩ በተለያየ አጋጣሚ በተለያየ ቦታ የሚኖሩ ሰዎች ለክብረ በዓላት ብለው ጊዜ፣ ገንዘብ፣ በጀት አድርገው ወገኖቻቸውን መጠየቅ የሰውን ልጅ ደስታውን መካፈል ሃይማኖቱን መጋራት አይደለም። በቃ ትልቁ ነጥብ ያኔ አሁን ትልቁ መነገር ያለበት የሰውን ልጅ ከደስታው ጋር አብሮ እንኳን ደስ አለህ ብሎ ማለት የሃይማኖቱን አብረህ ተጋርተህ አከበርክ ማለት አይደለም። ያ ሌላ ጉዳይ ነው። አንተ ሃይማኖትህ በማይከለክልህ መልኩ ሆነህ ምሳሌ አሁን ከዛ ከሚበላው ከሚጠጣው ሃይማኖትህ የማይከለክለው እንዲበሉ የተዘጋጁ ነገሮች ሊኖሩ ይችላሉ። ያን ተጠቅመህ እንኳን ደስ አላችሁ ብሎ መውጣት ይህ ችግር የለውም። ግን አንዳንዴ እንደው ሰላም ብሎ መጋራቱ ምን ማለቱ ሃይማኖቱን አብሮ እንደዛ አይደለም። ያኔ ይሄ ኢትዮጵያዊ ስቴታችን ነው። ወደድክም ጠላህም አብረህ እንድትኖር ተደርገሃል። ከዚህ በፊት ብዙን ጊዜ ኖርሃል። እንዲህ እያለ ሲዋረድ የመጣ ነገር ስለሆነ ባህላዊ ማንነቱን አብሮ ስናየው ለአንድ ዓላማ አንድ ላይ የወጣ አንድ ህዝብ ነውና ይሄ እኮ ታቦቱን አክብረን ተመልሰን ደግሞ ቤተሰቦቻችን ጋር ተሰባስበን ምን ተሳሰበበት ከመካከላችን ማን ነው ያዘነ ማን ነው ድጋፍ የሚያስፈልገው ለምንድነው የተረሳሳ ነው ለምንድነው ማን ተሳሰው ለምንድነው ማን ደጋገፈው ተብለን ራሳችን ሁሉ ገምግመን ምናይበት በዓል ነው እንጂ ክርስቶስ ያንን በዓል ሲሰጠን ከርሱ ጋር ምን ገናኝበት ወደ ልባችን ተመልሰን አደብ ምን ገዛበትም ጭምር መልካም ስራ ምን ሰራበት ያጣነውን ሰላም ምን መልስበት ነው የነበረው። ግን ሰው ምንድነው የሚያደርገው ከጧት ጀምሮ እየበላ እየጠጣ ብቻ ያንን በዓል የሚያከብረው ከሆነ የእግዚአብሔር በዓል መሆኑ ይቀርና የግለሰቡ በዓል ይሆናል። በዓል አከባበራችን ራሱ ሰዎችን ምናስበበት ክርስቶስ ምንድነው የሰራው በዚህ በዓል እኔ እንዳንድ ግለሰብ ምንድነው መስራት ያለብኝ ወዳጅ ዘመዶችን ተጠይቅበታለህ። ከሌላው ጊዜ በተለየ መንፈስህ ሰብሰብ ብሎ ቀልብህን ሰብስበህ ትኩረት የምታደርግበት ነው። ወደ ዘመዶች፣ ወደ ቤተሰቦች፣ ወደ ጓደኞች እንኳን አደረሳችሁ የምትባባልበት ቀን ነውና ያ ቀን ደስ የሚል ነገር ነው። አይደለም ወዳጅ ዘመድህ ሬዲዮና ቴሌቪዥን እኮ እንኳን አደረሰ ሲል እንኳን አብሮ አደረሰን እላለሁ እኔ እኮ እና የሆነ ለዛ ቀን መድረስ መቻል ትልቅ ነገር ነው። አልহামዱሊላህ ለዛ ቀን መድረስ መቻል አልহামዱሊላህ የሚያስብል ጊዜ ላይ ነው ያለነው። አሁን እዚህን ወዳጆቻቸውን የሚጠይቋቸው በክብረ በዓላት ወቅት ነው። በትንሹ ጊዜ አቅደው ሄደው መጠየቅ ሲጠይቁ ደግሞ ለነዛ ሰዎች ያስፈልጋቸዋል የሚሏቸውን የነሱን ክፍተቶች ሊሞሉ የሚችሉ ክፍተቶቹ እንግዲህ በአልባሳት ሊሆን ይችላል፣ በመጠጥ ሊሆን ይችላል፣ በምግብ ሊሆን ይችላል፣ በገንዘብ ደረጃ ሊሆን ይችላል፣ በምርትና በመሳሰሉ ነገሮች መደጓጎም ሊሆን ይችላል። ይሄ አንድ ትልቅ የመጠየቅ ልማድ በትንሹ መሄድ እንኳን ባይችሉ እንኳን አደረሰህ መልእክት መጥቻ ብሬ ማክበር ባልችል ሁኔታዎች ፈቅደውልኝ ብገኝ ብንገናኝ ደስታው ለሁላችን ነበር። ባለመምጣቴ ግን ያው የጎደለብኝ ስሜት እንዳለ ይሰማኛል። መልእክቴ ግን ይድረስ ወይም ይድረስሽ ተብሎ ባሉበት ሆኖ ቴክኖሎጂው በፈቀደው መንገድ ደውሎ እንኳን አደረሰ እንኳን አደረሳችሁ መባባሉ መልእክት መለዋወጡ ሁሉ የማህበራዊ ግንኙነቱ ማጠናከሪያ መንገድ ነው። ይሄ ሁሉ ትልቅ እሴት ነው። በዓላት ሲመጡ ለወዳጅ ዘመድ የበረከት የመልካም ምኞት የሚመኙበት እንኳን አደረሳችሁ የሚሉ የበረከት ቃል የሚተላለፍባቸው በመርቃት ጸሎት፣ ልመና የታጀቡ መሆናቸው የራሱ ሌላ ገጽታ ነው። ክብረ በዓላት ከፈጣሪ ጋር ልመናና ጸሎት የሚደረግባቸው ከፈጣሪና ከራስ ጋር የሚታረቁበት ለቤተሰብና ለሌሎች የሚተርፉበት ነው። እንግዲህ የሰው ልጅ ትልቁ መገለጫው የአብሮነት መገለጫው ምንድነው? ደስታና
ሀዘን ነው። አሁን ትልቁ ደግሞ መገለጫው ደግሞ ምንድነው? በዓላት በሚሆኑበት ሰዓት የሙስሊሙም ሆነ የክርስቲያኑም ሆነ በሚሆንበት ሰዓት እንደ ኢትዮጵያውያን በአንድ ላይ ሆነ አንተ ሌላው ወገንህ ሌላው ሃይማኖት ተደስቶ ሲውል አንተም እነዛን ወንድሞችህን አብረህ ተጋርተህ እንኳን ደስ አላችሁ፣ እንኳን አደረሳችሁ፣ እንኳን ለፋሲካ በዓል አደረሳችሁ እየተባባለ አብሮ የሚጋራበት ነገር ነው። እንደ ሃይማኖቱ የራሱ ትእዛዝ ቢኖረውም አንድነትን መስበክ በትክክል ማስረዳት ምትችል የተሰበሰብንበትን ዓላማ መስበክ የሚችል ክርስቶስ አንድ ለማድረግ የተለያየው ለመምጣት ማስረጃ መሆኑን የምታሳየው ዮርዳኖስ ከላይ ነቋንድ መካከል ላይ ይለያያል፣ ወርዶ ደግሞ ይገናኛል። ስለዚህ በአንድም በሌላም የተለያየ ነገር አንድ ለማድረግ መጥቻለሁ። ይህ በዓል አንድ ምን ሆንበት ነው። ዮርዳኖስ የተመረጠበት ምክንያት ያ ነው። ወደ ዮርዳኖስ ሄዶ ትትናውን የገለጠበት ከተራ በማለት ዮርዳኖስም ሲሸጥ ቁሚ በማለት ተከትሮ ውሃው እንደሚቆም መርገምን ፍዳን ኃጢአትን ሊያቆመው እንደመጣ በመካከላችን ያለው ልዩነት መቆም እንዳለበት ባላማ እንደወረደ ይህ ሁሉ የተደረገ ለሰው እንደሆነ ምናይበት በዓል ነው። ክብረ በዓላት ያን የጠፋ ጉዳይ በመፍጠር አውዱን በመፍጠር የተቋረጠ ማህበራዊ ግንኙነታቸውን ቅድም ባልካቸው አውዶች እንዲገናኙ ያደርጋሉ። ለምሳሌ ወደ ሃይማኖት ተቋማት ሲሄዱ አብረው ተጠራርተው መሄድ፣ በአጥቢያ ቤተክርስቲያን አብረው ታቦት መሸኘትም ታቦቱን መንከባከብም ሲመለስም ማስገባትም አብረው የሚፈጽሟቸው ይሆናሉ። ኢትዮጵያውያን በአንድ ላይ እንደመኖራችን አንድ ላይ በአንድ ስቴት እንደመቀመጣችን በጎረቤቱ አንተ ከዚህ ላይ ክርስቲያን ይኖራል፣ ከዛ ሙስሊም ይኖራል፣ እዚያ ኦርቶዶክስ ጴንጤ ይኖራል፣ የተለያየ ሃይማኖት አብሮ በጋራችን ያለ ነው። ስለዚህ ምንድነው አብሮነቱ በጣም የሚጎላበት ትልቁ ታርጌት ደስታ ላይ በተለይ ደግሞ በሃይማኖቱ ላይ ተደስቶ ሲውል እንኳን ለዚህ አደረሰ፣ እንኳን ለፋሲካ አደረሰ፣ እንኳን ለፋሲካ አደረሳችሁ እየተባባልን ሁልጊዜ የምንኖርበት የሆነ ትልቅ የሆነ ስቴት ነው። በጣም ትልቅ አብሮነትን የሚገልጸው የሰው ልጅ ተፈጥሮ ያኒ የሃይማኖትም ልዩነት እንዳለ ሆኖ ትልቁ ግን ሀዘንና ደስታ ላይ እንደ በዓልም የራሱን ሃይማኖቱን ወጉን ይዞ አብሮነቱን የሚገልጥበት የሆነ ትልቅ የሆነ መገለጫ በዓል ነው። በረኞችና በመላእክት መካከል በነገስታቱና በሰራዊቱ መካከል ልዩነት እንደሌለ ሁሉ በሀብታም በድሃ መካከል ልዩነት ጠፍቶ ከድሆች ጋር ዝቅ ብለን የምናሳልፍበት ቅድም ቅርጫ ብለህ ያነሳው ነገር አለ። እሱ ነገር ለምንድን ነው? ፍቅራችን የፍቅር ገመድ እንዳይበጠስ እኮ ነው። አንድነታችን እንዳይላላ እኮ ነው። ያ ነገር ከሌለ እኮ ሁሉም ነገር ይጠፋል። በዛ ስትገናኝ ችግር ይገለጣል። ከዛስ ባንድ ላይ ቅርጫ የሚበሉ ሰዎች ምን ይጠበቃል? በአካባቢያቸው ድሆች አሉ፣ ያነሱን ያክል ብር ማውጣት ማይችሉ ሰዎች አሉ። እነዚህን ሰዎች ማቀፍ መቻል እኮ ነው። ድካማቸውን መሸከም እኮ ነው። አይ አንተ ቶ ያንተ እኔ ሸፍኛለሁ ወይ ሁሉም ማዋጡ እንዲያል በሃይማኖት ላይ አረፋም ላይ እንደዚህ አይነት ነገር አለ። ምሳሌ የቻለ ሰው በግ ብቻውን ያርዳል፣ ያልቻለ ደግሞ ለሰባት ሰው ሆኖ አንድ በሬ ያርዳል፣ ወይም ግመልም ደግሞ እንደዚሁ የተወሰነ ሆኖ በዛን ሰዓት ማህበረሰቡ ያለው ያወጣል ይችላል። ደግሞ ትንሽ አቅሙ ደክም ያለውን ሰው አብሮ የማቀፍም ይኖራል። ይህ ማህበራዊ እንትኑም በጣም የሚያተሳስር ነገር ነው። ማለት አብሮ የመብላትን አብሮ የመተጋገዝን የመተማመንን እስበስ በቃ አንድ የመሆንክን እንትን የሚገልጽ ነገር ስለሆነ ግድ ነው። ሁሉም በየሃይማኖቱ የሚያደርገው ነገር ነው። የተጻፈ ህግና ደንብ የሌለው ሰዎች ነባር ህግን ባህላዊ የሆኑን ደንብና ስምምነት መነሻ አድርገው ፍጹም በመተማመን በዛ እነሰ ምናምን ጸብ ሳይኖርበት ተደራድረው ገዝተው ተደራድረው አርደው ተደራድረው ተከፋፍለው ደስ ብሏቸው በዓል የሚያከብሩበት አጋጣሚ ነው። በዓላቶቻችን ማህበራዊ ሴት መትከያ፣ ማጽኛ፣ መገንቢያ፣ መኮትኮቻ፣ የትስስር
የመተሳሰብ፣ የአንድነት፣ አብሮ የመኖር ማኅበራዊ ጥሪቶች የሚገኙባቸው ድልድዮች ናቸው። ክብረ በዓላት ዘመናትን ከዘመናት የሚያገናኙ የሚያሻግሩ ድልድዮች፣ የወደፊት ትልምና ሕይወት ይወጠንባቸዋል። የጥምቀት ዕለት፣ የልደት ዕለት አዝነን መዋል አይፈቀድም። ነጭ ለብሰን በደስታ መዋል ነው የሚጠበቅብን ማለት በአንድ ላይ ተገናኝተን ጾም ሲሆን ሱባኤ ሲሆን ስግደት ሲሆን ዘወር ብሎ ነው። ይህ ግን በአንድነት ምንውልበት ጋር እንደው መላእክት በዓላት ላይ በተለይ ትንሣኤው ላይ ነጭ ለብሰው ይታያሉ ምንለው ታሪክ ለምንድን ነው ነጭ የሚለብሱት የሚባል ሐዘን የለም በዚህ ቀን የሚለውን ለመንገር ነው። መላእክት ነጭ ለብሰው ነው የሚታዩት። በጣም ንጹህ የሆነ ነገር ይዘው ነው የሚታዩትና ይሄ የደስታ ቀን መሆኑንም የምናይበት የተግባር ነው። ምንጊዜም ደስታ ሲባል እንግዲህ ማህበረሰቡን ነው የሚመለከተው። እዛ ደስታ ላይ ምንጊዜም ቢሆን ዒደል ፊጥር ላይ አሁን ምሳሌ ዘካተል ፊጥር ተብሎ የተቀመጠ ነገር አለ። ያቺ ዘካተል ፊጥር ምንድናት የምትወጣው? ዘካተል ፊጥር የምትባለው ያልከኝ እንደሆነ ሚስኪኖቹ፣ ደካሞቹ፣ የቲሞቹ አብረው ኢዱን ተደስተው እንዲውሉ የምትሰጥ ብር ናት። ያችን ረሱል አለይሂ ሰላቱ ወሰላም ዘካተል ፊጥር ማውጣት አለባችሁ። የአንድ ቀን የሚበላው የሚጠጣው ለአንድ ቀን ከዛ የተረፈ ያለው ሰው ያችን የተረፈውን ገንዘብ ከምስኪኑ ጋራ ወይም ከየቲሙ ጋራ ከሌለው ሰው ጋራ የሚያወጣት ያኒ ተመናለች ራሷን ይቻለች። ያን ሰጥቶ አብረው ተደስተው እንዲውሉ የማድረግ ይሄ በጣም ትልቅ የሆነ ትእዛዝ ነው። ከሌላው ጊዜ የተለየ የመታወቅ እድላቸው ይሰፋል። ወላጆች ሌላ ጊዜ የትነህ ወዴትነህ ማንጋነህ የሚል ቁጥጥር ይኖር ከነበረ በዚህ ጊዜ ግን አንጻራዊ ነጻነት ይሰጧቸዋል። ወደ ታቦት ቦታ ነው የሚሄዱት። ጉዳያቸው ታቦቱን መንከባከብ፣ ታቦቱን ማንገስ ነው። አብሮ ግን የመተዋወቁ ትውውቁ ደግሞ ወደ ምን ይመጣል? ወደ ፍቅር መፈላለግ፣ ወደ ትጭጭትና ወደ ትዳርም እሱን ቀጥሎ ቅድም ያልኩት ቤተሰባዊ የሆነ ግንኙነት ይፈጠራል። ይህ በዓል አንድነቱን የምናየው እኮ ድሮ እንደው ጋብቻ ራሱ እዚህ ነበር የሚጠነሰሰው። ይህ እኮ ማህበራዊ አንድነት እኮ ነው። በቃ በየትኛውም ሩቅ ቦታ ያለ ለአንድ ዓላማ ይመጣል። አንድ ዓላማ ያላቸው ጥንዶች ደግሞ ከዚያ ላይ ይገናኛሉ እና ሁሉም ነገር በዚያ መካከል እኮ ይህ መልከጥፉ አመዳም ምናምን እኮ የለም። ልዩነት ሁሉ ይጠፋል። በዚያ ቀን ሁሉም ተቀባብቶ ያለውን ውብ ሆኖ ስለሚመጣ እንደው ያምናው ጥምቀት እኔን ጎዳ፣ የዘንድሮው ጥምቀት ማንን ይጎዳ አለ ይባላልና ይሄ ለምንድን ነው ይህን ቋንቋ የፈለኩትኝ? ጋብቻ እንኳን የሚመሰረትበት ነው ለማለት ነው እንጂ ሌላውን አይደለም። ሌላውን ነገር ለማለት አይደለም። ጋብቻ እንኳን እስከዚህ ድረስ የሚያደርስ በዚህ ቀን ወንድና ሴቱ ተገናኝተው ለቁም ነገር የሚበቃበት። እነዚህ በዓሎቻችን መተዛዘንን፣ እርስ በርስ መተሳሰብን ስናጣ ብቻ ሳይሆን ኖሮንም እንዴት አድርገን የምንተሳሰብ ህዝቦች እንደሆን ማሳያ ናቸው። ክብረ በዓላቱ የቤተሰብ መሰባሰብን፣ ትውውቅ፣ ደስታን በመፍጠር አእምሮንና ሰውነትን ለማርካት በየዓመቱ ሳያቋርጡ ብቅ ይላሉ። ያ በተቻለ መጠን ኑሮ ውድነት ቢዘንም በውሃ ቢሆንም ግድ ጠላምጪ ግድ ምግብ አቀርቢ አይባልም። ባለው ነገር እየተገናኘን እየተጠራራን በቃ መጫወት ያለውን ድባብ ማውራት ይኖርብናል። ይሄ ሲሆን አንደኛ መፋቀር ይኖራል፣ ጥላቻ ይጠፋል። ጥላቻ ራሱ ይጠፋል። የተኮራረፈ በዛን ሰዓት ነው ይቅር የሚባባለው እና ይሄ ቢሆን ጥሩ ነው። የተቸገሩትን ትጠራለህ፣ ታበላለህ፣ ታስፈጥራለህ። ይሄ በራሱ ቀን እኮ ስደክም ነው የምትውል። ጾመኛ ሁነ የምታዘጋጀው ነገር አለ፣ ያንን ታዘጋጃለህ። ሾርባ ትጥዳለህ፣ ታበስላለህ፣ ሳምቡሳ ትሰራለህ፣ ሌሎች ምግብ ታዘጋጃለህ። ከዛ የሚያፈጥሩ ሰዎችን ትጠራለህ። ምክንያቱም ማስፈጠር ትልቅ አጅር አለው፣ ትልቅ ምንዳ አለው። በአላህ ዘንድ የሚሰጥህ ነገር አለው። እነሱን በማስፈጠርህ የምታገኘው በረካ አለውና ያንን ስታከናውን ደስ ይላል። ይህ መንፈሳዊ የሚሆን ስጋዊ የራሱ ድንበር አለው። ያንን ጠብቆ ነው የሚያከብረው። በተለይ እነዚህ በዓላቶች በተግባር በገና ጨዋታ አይቆጡም ጌታ ተብሎ የሚነገርበት በዓል እኮ ይሄ ነው። ምን ማለት ነው? ጌቶች ባለስልጣናቱ ከእረኞች ጋር ነው የሚገጥሙት።
ከረኞች ጋር ሩሯን ይዘው የሚጫወቱበት ትልልቆቹ ወርደው ከረኛ ጋር አሁን እረኛና የቤተ መንግስት ሰሙን ይገናኛል። አሁን ለምንድነው ይሄ የሚሆነው? ከሰማይ የወረስነው ነው። ዝም ብለን እንዲሁ ከኛ የፈጠርነው ፍልስፍና አይደለም። ክርስቶስ በቤተልሔም በዋሻ ተወለደ በከብቶች በረት ስንል መላእክት ለዝማሬ ሲመጡ እረኞችም አብረው አመሰገኑ። መላእክትና እረኛ ባንድ ላይ ተሰልፈው እነዛ በምስጋና የሰለጠኑ ሁልጊዜ ቅዱስ ቅዱስ የሚሉ መላእክት ጋር ምንም የፊደል ቅርጽ ማያውቅ እረኛ አብሮ ከገብርኤል ጋር ተሰልፎ የሚዘምርበት እኮ አጋጣሚ የለም። ስለዚህ ያንን ታሪክ ግን ያ ታሪክ እንዳይጠፋ ህጋዊ እንዲሆን ደግሞ ምን አደረጉ? ጌቶችም አብረው ባለስልጣናት አብረው በገና ጨዋታ አይቆጡም። ጌታ አብረው ሲጫወቱ ሩሩ ሲመቱ በመካከል መደናቀፍ ቢኖር እንኳን ለምን የሚባል የስልጣን ልዩነት እንኳን የሌለበት ነው። ይህ ትንሽና ትልቁ አንድ የሚሆንበት በዓል እኮ ነው። ባለ ሀብትና ድሃ ተብሎ ማይለይበት በዓል ነው እያለ ነው መድኃኔዓለም። ውረዱ እያለ ነው፣ እያሳየ ነው በተግባር ውረዱ። ወደ ከብቶች በረት ከወረደ ቤተ መንግስት እንኳን ማይመጥነው አምላክ የከብቶች በረት ላይ ከሄደ እናንተ እኛማ ምድራውያን ሰዎች ፈራሽ በስባሽ ስንሆን ከድሆች ጋር መዋልማ ለኛማ ምስጋና ነው፣ በእውነት እድል ነው። ስለዚህ ክርስቶስ ታች ላይ ያሉትን ያሰበበት በዓል ነው። ስለዚህ እነን በዓል ስናከብር እነዚህ ነገሮች ሁሉ በትህትና ዝቅ እያል ምንድነው ማድረግ ያለብኝ? በዚህ በዓል በረከት እኮ ያልፋል። ምንድነው ማድረግ ያለብኝ? መፈለግ እኮ አለበት። ዓላማው የልብስ የቁንጅና ውድድር አይደለም። በቃ በዓሉን በንጽህና ማክበር፣ ንጽህናችን እንዲመለስ ዋጋ የተከፈለበት በዓል መሆኑን እያሰብን ሌሎችንም እየደገፍን ዋጋ እየሰጠን የምናከብርበት በዓል ነው። ደስታ የሚባለው ነገር ሐዘን የሚባለው ነገር የጋራ ካልሆነ በቃ ትልቁ በቃ የሰው ልጅ መኖሩ ይዛባል። ይገርማል። በጣም ነው የሚዛባ። አንተ ተደሳች፣ አንተ ክርስቲያኑ ሲደሰት ካልተደሰትክ፣ ሙስሊሙ ሲደሰት ማትደሳ ከሆነ፣ ሲከፋ ማትከፋ ከሆነ፣ ሲከፋ ማልከፋ ከሆነ በቃ በጣም የኑሯችን የህይወታችን የኑሮ ሰላም የሚባለው ነገር በጣም የደፈረሰ ነው የሚሆነው። ትልቁ የሰውነታችን መገለጫ እኮ ደስታና ሐዘን ነው። ስለዚህ አብሮነት የሚለው የሃይማኖቱ በዓል አክብሮቱ የሃይማኖቱ መስጂዱ ላይ ራሱን የቻለ ይኖራል። ወጣ ብለህ ግን ወደ ማህበረሰቡ በምትመጣበት ሰዓት ጎረቤት አለ፣ አብሮ በስራ ጓደኛ ይኖራል፣ አብሮ የሚሰራ ጓደኛ አለ፣ በጉርብትና አብረ የምትጎራበተው ሰው ይኖራል። እነዚህ ጋራ የግድ ገብተህ እንኳን ደስ አላችሁ እንኳን አደረሳችሁ መባባል ይኖራል ብዬ ገምታለሁ። ያጡ የታረዙ የሚለብሱት የሌላቸው የሚጎርሱት የሌላቸው ማህበራዊ ቡድኖችን በዚሁ አጋጣሚ ሰዎች ክብረ በዓላቱ መነሻ አድርገው በዛች ቀን እንኳን ተደስተው እንዲያሳልፉ አዘኔታ የሚያሳዩበት ወቅት ነው። ካላቸው ለሌላቸው በማጋራት ያ በዓለማዊ ሕግ ከተመለከት ነው የሚያስገድድ ሕግ የለም። ግን የሚከተሉት ሃይማኖት የሚኖሩበት ባህል ሕጉ ደንቡ እንደዛ እንዲያደርጉ ሞራላዊ ግዴታ ይጥልባቸዋል። لا إله إلا الله وعنا وصدق وعدا ونصر عبدا جندها وعزم الأحزاب وعدا ክብረ በዓላቱ ትናንት ማህበራዊ ትስስርን የገነቡ ዛሬም እየገነቡ ያሉ ነገም ሊገነቡ የተዘጋጁ በመሆናቸው ሊከበሩ ሊወደሱና ሊጠበቁ ይገባል። የኔ አባት አላህ ይርሐመውና አሁን ወደ ሀይራ ሂዷል። ሁሉ ጊዜ ሮመዳን ላይ ዘካ ይሰጣል። እያንዳንዷ ሂሳብ ቆጥሮ ደምሮ ቀንሶ ማለት ነው። እና በዚህ ላይ ልጆች እንሳተፋለን። ምን አለ እንዴት ይሰጣል ሚለውን አይተናል፣ አይቻለሁ። ያበላል ያጠጣል፣ ይሄንን አይቻለሁ። እና ይሄንን መልካም ነገር ከቤተሰቦች ነው የምትወስደው። ከቤተሰቦች መቀበል ነው፣ ከቤተሰቦች መቀበል። ለበዓል ልዩ ፍቅር እንዲኖረን የሚያደርጉት ቤተሰቦቻችን ናቸው ከልጅነት ጀምሮ። በኋላ አንተ ደግሞ የራስህን ቤተሰብ ስትመሰርት ለልጆችህ ያንን ነገር ትሰጣለህ፣ ታወርሳለህ። እንደዛ ነው መቀጠል ያለበት ብዬ ነው ማሰበው። እንግዲህ ትልቁ ደስታ ደስ ይበለው ብለን ምንለው ላንተ ለኔ አይደለም፣ ለዚህ ላበቃል ለፈጣሪ
ደስ እንዲለው በቃ በዛ በታዘዝነው ላይ ትእዛዛችንን ፈጽመናል ብለን ለመቅረብ ስለሆነ ይሄ በጣም መታወስ መቻል አለበት እንጂ ደስታ የሃይማኖት ደስታ ለፈጣሪ መጀመሪያ ከዛ ደግሞ ለቤተሰቦች ለህዝቡ ነው ለራስ መሆን የለበትም። ለክርስቶስ ምን ሰጠው እጅ መንሻ እንደ ሰባ ሰገል ብር ወርቅ አንሰጠው ምስጋና ነው የምናመሰግነው ጸሎት ነው ወደሱ የምናቀርብለት እና ልክ እንደዚህ እነዚህ በዓላት ሲመጡ እነዚህ ነገሮች በጣም ታሳቢ ይደረጋሉ። እነዚህ በዓላት በምክንያት ይወጣሉ። በዚያ ቀን ሰው ተሰብስቦ ሲጸልይ ሲያይ ምንም አይነት ይንቶ የሌለው ሰው በዛ ተስቦ በዚህ በዓል በፍቅር ተስቦ በዛው የሚቀርበት አጋጣሚም ስለሚኖር እነዚህ ነገሮች ለሰዎች እድል አንቆ የያዘንን ነገር ፈልቅቀን እንድንወጣ ምክንያት ይሆኑ። እግዚአብሔር ደግሞ ሰውን ወደሱ ለማቅረብ ምክንያት ከሚፈልግባቸው አንዱ በዓላት ናቸው። ደስታችን የምንገልጽበት ትስስራችን በጣም የምናበረታበት በዓል ነውና እንደነዚህ አይነት ነገሮች ናቸው ያሉት። ክብረ በዓላት ሀገራዊ መሰረታቸውን ሃይማኖታዊና ባህላዊ መሰረታቸውን ሳይለቁ እንዴት እንደሚከበሩ የት እንደሚከበሩ መቼ እንደሚከበሩ በማን እንደሚከበሩ በምን እንደሚከበሩ ወጣቶቹ አብረው በመሳተፍ እየተመለከቱ አብረው እየዘመሩ አብረው እየጨፈሩ አብረው እያዜሙ ብዙ ነገሮችን ይማማራሉ። በጎ የሆኑ ሀገራዊ እሴቶችን እንዲለዩ እነዚህን እሴቶች እንዲጠብቁ ለቀጣይ ትውልድም ለማስተላለፍ እንዲተጉ የሚማሩበት የአደባባይ ትምህርት ቤቶች ናቸው። አላሁ አክበር